ምንድነው ጋር ችግር? ይሄ ወንድነትና መሆን አለመሆን እኮ አይደለም። ምን አይነት ጊዜ ነው? ዘመነ ድሪቶ ወንዱ አንገት ሲደፋ ሴቱ ጣራ ወጥቷል። ሱብሃንአላህ ምን አይነት ጉር ነው በአላህ። እቺ ደግሞ ሳምንት ሳታድር በቃ አልጋ ላይ ይዛ ወጣች እኮ። ያ ረቢ አላህ ደግሞ እኮ ልጅ ናት ገና። ኢትዮጵያ ያሉ ሴቶች ምንድነው ነገራቸው? በጣም ያሳፍራል። የእውነት ሴት መሆኔን የጠላሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና እንግዲህ እንደተመለከታችሁት ያቡ ዛሬ መጥቷል ትላላችሁና ሳምንት ሳታድር በደንብ ሳይተዋወቁ ስላለፈ ፍቅረኛው ጠይቀው መልስም ሳይሰጣት ዛሬ ላይ ጭራሽ አልጋ ላይ ፈርሻ። ግን እውነት ለመናገር እኔ እንደዚህ አልጋ ላይ እየወጡ ቪዲዮ የሚሰሩ አይነት ሰዎች በጣም ነው የሚያናድዱኝና ሆነ እንደው ችግር አለ ለሰው የሚያስተምር ነገር። እኛ ይሄ ብርቃችን ነው እንዴ? የምን ይሰራል? ምንድነው ይሄ በአደባባይ እያወጡ የሚያሳዩን? ምን ነው እኛ ለራሳችን ስንት እንትን አለብን። ይሄ እኮ ቀላል ነገር እኮ ነው። እና ለምን እንደሆነ አላውቅም። ምን ለመሆን ነው? በቃ ምን ለመሆን ነው እዚህ ጋር እየመጡ አልጋ የሚያሳዩት ነገር? አልጋ ላይ የሆኑ በቃ አሁን እኮ ይሻል ራቁቷን ናት እኮ እንግዲህ አይታችሁታል። ልብሷ ግለጥልጥ ብላ ከኋላዋ ሄዳ እሱን ማፈታተን። ወንድ ልጅ በዚህ ልክ እየተፈታተነ የውጭ በቃ ይሄ እንደ ፊልም እኮ ነው እየተሰራ ያለው አሁን ላይ። እና እውነት በጣም ያሳፍራል። በቃ ዘንድሮ እንደዚህ ከሆነ 2019 እና 2020ማ በቃ ካላስ ነገሮች በቃ ልብሳቸውን ጥለው መሄዳቸው ነው። ነገሮች እየተበለሻሹ ነው። እኛ ለልጆቻችን ካሁን በኋላ ለምንወልዳቸው በጣም ያሳስባል። እኛስ እንደምንም እንትን እያልነው ነው። በእውነት በጣም ነው የሚያሳፍረውና ሴት ልጅ በቃ ይሆናል አይደለ? እውነት በጣም ያሳፍራል። ይህን ቪዲዮ ብዙ ሰው ይመለከተዋልና አሁን ይችላል አንድ ፍሬ ልጅ ናት ገና የምታወራው ወሬ ምናምን ስንት የሚያስተምር ነገር አለ። ስንት አይነት ጥያቄዎች አሉ። ስንት አይነት ጨዋታዎች አሉ። ይህች ደግሞ በጣም ለየት ያለ ነው የምር። በጣም ብዙም ሰው ተመልካቾችን አስቆጥቷል። ተመልካቾች በጣም አንድ ሰው የደገፋት የለምና ምን አይነት ጉር ነው? ሬች በትዳር ውስጥ ያለውም ሰው ቢሆን አትመለስም። እውነት ለመናገር እንደነች አይነቶችን ችኩል ሴቶች ማለት ነው። አሁን እኮ የአቡ ስርዓት ያለው ልጅ ነው። በነገራችን ላይ የአብ ስርዓት አለው። እንደዚህ አይነት ነገሮች ብዙ አይዳፈርም። ያኔ ደህና ነው። አሁን ሌላ ሰው ቢሆን እንግዲህ በነገራችን ላይ በካሜራ እንደዚህ ከሆነ ከካሜራ ጀርባ ምን እያደረጉ እንደሆነ እናውቃለን ትላላችሁ። ከዛ ወዲህ ያለውን አላህ ብቻ ነው የሚያውቀው። እና በእውነት በጣም ያሳፍራል። እና ከሰራችሁልን አስተማሪ ነገር የሆነ ነገር ግዴታ አልጋ ላይ ስለተሰራ እኮ አይደለም፣ ስድብ ነው። የሰው ላይ ጥሩ ነገር ሰርቶ ተመልካችም ተምሮበት እኛም ደግሞ ጥሩ አስተያየቶችን ሰተናቸው እንዲቀጥሉ ነው። ግን የሰው ላይ ራሱን የሚያዋርደው ራሱ ነው። እኛ በሄርሜላ የጠላነው ነገር አይታችኋል። እንግዲህ ሄርሜላ የምትሰራውን ነገር ይኸው ፈመሰች። ምናልባት ለመፈመስ ይሆናል፣ ግን ደግሞ ክብርን እየጣሉ ይሄ መፈመስ ምንም አይደለምና ሌላ ነገሮች ስንት ነገር አለ። ወላሂ የውጭ ዜጋ እኮ እንደው ስንት ነገር ያስተምራሉ አላቸው። በቃ ቀልዳቸው ይመቻል። አንዳንድ ነገሮች አሁን ሀውጮች እንትን ስታዩ ማለት ነው ወላሂ ስንት አስተማሪ ነገር አለ። ስንት በቃ ለምን እንደሆነ አላውቅም እኔ እንጃ። በጣም ሁሉም ሰው አብረው አደሩ፣ አብረው ሄዱ፣ አብረው እንዲያሉ ደፈራት እንዲሁ ወላሂ እኔ በጣም ዩቲዩበሮች ላይ አሁን በየሁሉም ቦታ ሰድበና ሀይሜ ራሱ በቃ እንዲህ ናቸው። አብረው አደሩ፣ አስገድዶ ደፈራት፣ እንዲህ አረጋት። ሌላ ያላችሁም እንዴ? ሌላ የሚያስተምር ነገርኛ ይሄ መቼ ጠፋን? እዚህ በድብቅ ፍቅራቸውን እንትን ይላሉ። መጨረሻ ላይ እስከ ሰውነት እስከ ርቀም ፎቶ እንግዲህ ታለቀቀብን እያሉ ብራቸውንም ሁሉ ነገራቸውን እያስበሉ እኛ እኮ ያገባን የስንቱን ለቅሶ እንስማ። ይሄ መቼ ጠፋን? ሲቃጠል ደግሞ ይህ አልጋ ላይ ምን እኛ ማናውቀው ታሪክ ነው። ለእኛ እኮ ነው እንደዚህ መታችሁ የምታሳዩት። እኔ ከካሜራ ጀርባ ማን አየባችሁ? እዚህ ጋር ጨዋ ለመምሰል ይሞክራሉ። ለምሳሌ ካሜራ ተደቅኖ አብረን እንደር ብሎ ይጠይቃል። መቼም ካሜራት እንደሚደቀን ያውቃሉ። ዩቲዩበሮች ናቸው። የሰው ላይ አንዴ ይሸወዳል እንጂ ስራ እንደያዙ እያወቃችሁት ካሜራ የለም ብላችሁ አለማሰብ። ይሄ ተመካክረው እየሰሩ
ራሳቸውን ጨዋ ያስብላሉ ማለት ነው። እና ከካሜራ ጀርባ እንግዲህ ያለው ግንኙነት እንደሌላቸው ነው የሚያስመስሉት። እና ስንት ዩቱበሮች ናቸው አሁን እኛ አሁን ለምሳሌ ፍቅርን አናውቅም። ፍቅር አሁን በፊት እንግዲህ በቃ ኖርማል ነበር የምናያቸው ለእኛም ሲሉና አሁን ምንም አይነት ግንኙነት እንደሌላቸው ነው የምናውቀው። እነሱ የሚያወሩት እንደዛ ነበር። ነገር ግን መቼ ተረግዞ መቼ እንደተወለደ ሳናቅ እንግዲህ የአመት ከ6 ወር ልጅ ኑሯቸው ባለፈው ፎሀድ ልጅ እንዳላቸው አወጣ። አስባችሁታል? ስለዚህ ይሄን መገመት አያቅተንም። እና እንደዚህ በቃ የሚያስጠላ ነገር እዚህ ጋር እያመጡ ሰው እንደፈርኩት እንዳረኩት በጣም ያስጠላል። በዛ ላይ ከሴት የማይጠበቅ ነገር እና እንጃ ብቻ አስጠልቶኛል። ለማንኛውም ብዙዎቹን ያስቆጣ ነው እና እንደዚህ አይነት ነገር ባሰሩ ጥሩ ነው። ግዴታ አልጋ ላይ ወጣችሁ ስለሰራችሁ አይደለም እይታ የሚመጣው። ሌላ ነገሮችን ስሩልን፣ የሚያስተምር ነገር። በእርግጥ የኛ ህዝብ ጥሩ ነገር ሲሰራ የሚመለከት የለም። እንደዚህ አይነት አሁን አይታችሁ ከሆነ ምን ጊዜው አሁን ወደ ስንት ኬ ገብቷል። ገባችሁ? ምክንያቱም እንደዚህ አይነት አስገድዳ ልደፍረው ነው የሚለው ቪዲዮ በደንብ ነው ሁሉም ሰው እየተሳደበ ነው የሚመለከተውና እየደጋገመ። ስለዚህ መጥፎ ነገር ብቻ ሳይሆን ማበረታታት ያለብን ሰው ላይ መልካም ሲሰራም ብናበረታታው ወደ መጥፎ አይገፋፋም ነበርና አሁን ላይ ሴት ዩቱበር ብቻውን መስራት አይችልም። ወንድ ዩቱበር ብቻውን ሲመጣ እይታ የላቸውምና ግዴታ ጥንድ ሆነው እንዲመጡም ቢሆን ጥንድ ሆነው ደግሞ በጣም ብዙ አስተማሪ ነገሮች አሉ። የራሳቸው በራሳቸው ሞድ በቃ ፈታ የሚያደርግ ነገር ሀታ እነሱ ባያውቁ ራሱ ከውጮች እየኮረጁ ቢሰሩ ይሻላል። በቃ ሰው ያስተምራል የሚል ነገር እንደዛ ቢሰሩ ስራዬ ብለው ይዘውት የለ ይሄን። ስለዚህ ጥሩ ነገሮችን እየፈለጉ ቢሰሩ ጥሩ ነው እንጂ እዚህ አልጋ ላይ እየመጡ ሁልጊዜ መጨመላለቅ። በዛ ላይ ደግሞ ትናንት ተዋውቆ ሰው ላይ እኮ ነው ፍቅር ማልበረከት ያለው ፍቅርም ትዳርም እየተበላሸ ያለው። ሳምንት ሳይተዋወቁ አልጋ ላይ ይወጣሉ። ከዛ በኋላ خلاص መከባበር የለ ፍቅር የለ። አሁን እንደዚህ ብለው ራሱ እንዲህ ወደ ፍቅር ቢመጡ አስባችሁታል? ቢጣሉ ራሱ አንቺ ነሽ የመጣሽብኝ ማለቱ አይቀርም። አሁን እቺ ልጅ እርሷ ናት ወደ ፍቅር እያስገደደችው ያለችው። ወንድ ልጅ አይደለ እንዴ? በዚህ ልክ እንደዚህ እንዴት ይፈተናል? ለኛ ለካሜራው እንደዚህ ቢሉ እንኳን ከካሜራ ጀርባ ሌላ ውስጥ ቢገቡታ አርገውም እንደ ሀላ እና ሙሽኪላ ነው። ዋካችሁና ሴቶች ብንከበር ጥሩ ነው። ቢያንስ እንደው የምናሳየው ነገር እንትን ያለ የተረጋጋ ቢሆን ጥሩ ነው ብዬ አስባለሁና ሲቀጥል እዚህ ጋር እየመጣችሁ እንደዚህ በጣም የወጣ ነገር ዝሙት ባታስፋፉ ጥሩ ነው። የምር በጣም ያስጠላል። ሌላውን እየተመለከትናችሁ ነው፣ ግን ደግሞ እንደዚህ አይነት ነገር በጣም የወጣ ባታሳዩና ጥሩ ነው። እና ለማንኛውም ወንዱ የፈራበት ሴቱ የቀበጠበት ዘመን ላይ ደርሰናል። መጨረሻችንን ያሳምርልን እላችኋለሁ። ለማንኛውም አላህ ይስጥራለን እና ቻናሌ ላይክ ሰብ እያደረጋችሁ ስታትም ካለብኝ አርሙኝ። እስኪ እናንተስ ምን ተሰማችሁ? እንዴት ነው? በይሄ ቀጥሉ ትላላችሁ ወይስ እንዴት ነው? ሰምታችኋል። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ